በታሪክ ትልቁ ሶላተል ጅናዛ ሱልጣን ሱለይማን አልቃኑኒ ከዕለታት በአንዱ ሌሊት አንድ ህልም አዩና ተደናግጠው ከእንቅልፋቸው ተነሱ። የቅርብ ዘመዳቸውን ተጣርተው ፈረስ እንዲያዘጋጅላቸውና ሲነጋ ጎዳና ላይ ወጥተው የህዝቡን የቀን እንቅስቃሴ ማየት እንደሚፈልጉ ማስረዱት። ከነጋ በኋላ በተዘጋጀላቸው ፈረስ ብቻቸውን ጎዳና ላይ በመውጣት የህዝቡን እንቅስቃሴ መቃኘት ጀመሩ። በዚህ መካከል አንድም ሰው ያልተከተለው አንድ ጅናዛ በጎዳና ላይ ሁለት ሰዎች ብቻ ወደ መቃብር ሲወስዱ ተመለከቱ። ሱልጣን ሱለይማንም ቀረብ ብለው ይህ ብቻውን ወደ መቃብር የሚሸኘው ጅናዛ የማን ነው ብለው ሲጠይቁ ይሄማ ዝሙተኛ፣ ኸምር ጠጪ፣ ከሚስቱ ውጭ ልጅም ሆነ ቤተሰብ የሌለው ግለሰብ ጅናዛ ነው። ስለዚህ የዚህን ዝሙተኛና መጠጥ ጠጪ ጅናዛ ማንንም ሰው ሊሸኘውና ሊሰግድበት ፍቃደኛ የሆነ ሰው የለም ይሏቸዋል። ሱልጣን ሱለይማንም በጣም ይቆጡና ይህ እንዴት ይሆናል የመሐመድ ኡመት አይደለንም እንደ ይሉና ጅናዛውን ተሸክመው ወደ ባለቤቱ ይመልሱታል። እዛም እንደደረሱ ባለቤቱ እጅግ አዝና ታነባለች። ሱልጣን ሱለይማንን በመገረም እንዴት እንደዚህ ታለቅሻለሽ? ባለቤቴ ዝሙተኛ ጠጭ አልነበረም እንደ ይሏታል። የሟች ሚስትም የሚጠይቃት ሰው ሱልጣን ሱለይማን መሆናቸውን አታውቅም። ባለቤቴ አላህ ይዘንለትና አላህን የሚፈራ ነበር፣ ልክ እንደሱ አላህን ፈሪ ልጅ ይመኝ ነበር፣ ነገር ግን ሞት ቀደመው ትለዋለች። ሱልጣን ሱለይማንም ከዝሙተኝነትና ከጠጭነቱ ውጪ ምን የተለየ ነገር ይሰራ ነበር ይሏታል። ሚስትም ባለቤቴ ሁል ጊዜ በየመንደሩ የዞረ መጠጥ ወደሚገኝበት ቦታ በመሄድ መጠጦችን በብዛት በመግዛት ወደ ቤት ያመጣና ግቢ ውስጥ ባዘጋጀው ጉድጓድ ውስጥ ይደፋውና አልሐምዱሊላህ ዛሬ ለብዙ ሙስሊም ወጣቶች ወንድሞቼ ብዙ ወንጀልን ቀነስኩላቸው እያለ ጌታውን ያመሰግን ነበር። በማስከተልም ሁል ጊዜ ምሽት በሆነ ቁጥር ወደ ሴተኛ ዳሪዎች መንደር በመጓዝ ለብዙ ሴተኛ ዳሪዎች ዝሙት ሰርተው የሚያገኙትን ሙሉ የቀን ገቢያቸውን ክፍያ ከሰጣቸው በኋላ ወደ ቤታቸው እንዲመለሱ ያደርግና ቤቱ መጥቶ አልሐምዱሊላህ ዛሬ ለብዙ ሙስሊም ወጣቶች ወንድሞቼ የዚና ወንጀልን ቀነስኩላቸው እያለ ጌታውን ያመሰግን ነበር። እኔም ሰዎች ከላይ የምትሰራውን ብቻ ነው የሚመለከቱት፣ አንድ ቀን መሞትህ አይቀርም፣ ያኔ ጅናዛህን አጥቦ ሶላተል ጅናዛ የሚሰግድብህና የሚቀብርህ አንድም ሰው አታገኝም እለው ነበር ትላለች። እሱም እየሳቀ ጅናዛዬን ሱልጣን ሱለይማን አጥቦ በጅናዛዬ ላይም ሱልጣን ሱለይማን ከነሰራዊቱ ከነ ሚኒስትሮቹና ከተላላቅ የሀገሪቱ ሸኾች ጋር በመሆን የሀገሪቱ ሁሉ ሙስሊሞች ሲሰግዱብኝ ታያለሽ እያለ ይነግረኝ ነበር በማለት የባሏን ህይወት ታሪክ አጠገቧ ለቆመው ሰው ተነግረዋለች። ሱልጣን ሱለይማንም ከልቡ በማልቀስ አዎ ልክ ነው፣ እኔ ሱልጣን ሱለይማን ነኝ፣ እኔው ራሴ ጅናዛውን አጥበዋለሁ ይልና የዚህን ምርጥ የአላህ ባሪያ ጅናዛ ራሱ ካጠበ በኋላ ለሀገሪቱ ሙሉ ሰራዊት፣ ለሀገሪቱ ሙሉ ባለስልጣናት፣ ለሀገሪቱ ሙሉ መሻይኾች፣ ለሀገሪቱ ሙስሊሞች በሙሉ ትዕዛዝ በማስተላለፍ በዚህ የአላህ ባሪያ ጅናዛ ላይ እንዲገኙ በማድረግ ሱልጣን ሱለይማን አልቃኑኒ በታሪክ ትልቁ ሶላተል ጅናዛ በዚህ ድንቅ የአላህ ባሪያ ላይ አሰገዱ። አያችሁ ውጭ ላይ ለእኛ በተገለጸልን ነገር ላይ ብቻ ተመርኩዘን የአላህን ባሮች ለመንካት መመዘን ደረጃን መስጠት ከባድ ነገር ነው፣ ከኛም ዕውቀት ውጭ ነው። ይህንን ቪዲዮ ከተጠቀማችሁበት ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ተደራሽነት እንዲኖረው የየበኩላችሁን ኃላፊነት እንድትወጡ በአክብሮት ጠይቃለሁ። ሰላም አለይኩም ወራህመቱላህ።